ሰላም 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 ጤና ይስጥልን ቤተሰቦቻችን ውድ የቤተ ወንጌል ተዋህዶ ሚዲያ ቤተሰቦች ውድ ኢትዮጵያውያንና ውድ ኤርትራውያን በያላችሁበት የአድማስ ጥግ ሁሉ ሰላማችሁ በዝት ተረፍረፍ ይበልላችሁ። ዛሬ እንግዲህ ስቱዲዮአችን አንድ እህት ይዤ ቀርቤያለሁ። እሷ እንግዲህ አምደው ቅዱስ ሚካኤል ብዙ ተአምር ያደረገላት ቪዲዮውን ተመልክታ እሷም ሆነች ቤተሰቦቿ ታሪክ ቀይሮላቸዋልና እስኪ እንደው ዛሬ እባክሽን ለቤተሰቦቻችን አንቺን አይተው ተመልክተው ብዙ ሰዎች የሚጽናኑበት የሚማሩበት ወደ ህይወት ወደ ድህነት የሚመጡበት መልእክት አስተላልፊ ብዬ ይዣት መጥቼ ነው። እንግዲህ ማን ልበል? እስኪ ሰላም ታቅርቢ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሜን። ለዚህ ሰዓት ስለዚህ ጊዜ ያደረሰን ፈጣሪ አምላካችን ክብር ምስጋና ይድረሰው። አሜን። አዎ መሽቶ ነግቶ ብርሃኑን በጨለማ ቀይሮ ጨለማውን ወደ ብርሃን ቀይሮ እችን ቀን እንድናይ ያደረገን ልዑለ እግዚአብሔር አምላካችን የተመሰገነ ይሁን። አሜን። አዎ ወጥተን መግባታችን በሱ ነው። አምደው ቅዱስ ሚካኤል ክብር ምስጋና ይድረሰው። አሜን። አዎ የቆሸሸው ማንነታችንን የቆሸሸው ውስጣችንን ከነቆሻሻችን ተቀብሎ ዛሬ ላይ ያደረሰን ፈጣሪያችን ምስጋና ይድረሰው አለው። አጸደ ማርያም እባላለሁ። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዚህ ሰዓት ለዚህ ጊዜ ያደረሰን ጌታ ምስጋና ይድረሰው። እና እኔ ከደብረ ዘይት ነው የመጣሁት እና ቪዲዮውን አይቼ ነው ቅዱስ ሚካኤል እንግዲህ አንድ ታሪክ አለ እና እኔ ከልጅነቴ ታማሚ ነኝ፣ ታመማለሁ። በቤተሰቤ ብዙ ነገር አለ። በቤተሰቦቼ ምስቅልቅል ያለ ነገር ይሄ ነው ብለን ልናውቀው የማንችለው ነገር ነው ያለው። እኛም ለራሳችንም አናውቀው እንግዲህ ምን እንደሆነ ወተን መግባታችንን ጥሩንን ማለታችንን ነው። እንግዲህ እግዚአብሔር ጋር አንድ ጥሩ ነገር የለንም እላለሁ በውስጤ። ግን እግዚአብሔር ደግሞ ፍጥሮቹ ስለሆንን ስለፈጠረን ብናጠፋም ወንጀለኛም ብንሆን አንድ ቀን ይመልሰናል። ሁልጊዜ ይሄ ነው ውስጣችን ያለውና ይህን ቪዲዮ ማየት ከጀመርኩኝ ጊዜ ጀምሮ እንዴ አምደው ቅዱስ ሚካኤል ስለዚህ መርጦኛል ማለት ነው፣ ሊያድነኝ ነው ማለት ነው፣ ከታሰርኩበት ሊፈታኝ ነው ማለት ነው በማለት ቪዲዮውን ሳይ ለቤተሰቦች ያሳየው ለእናቴ ለልጆቼ። ከዛ እናቴም ስታይ እንዴ እንደዚህ ማለት እዚህ ገዳምማ እኔም እሄዳለሁ አለች። ኧረ ተይ እናቴ አንቺ አትችይም፣ በጣም እኮ ገደሉ ተችሎ አይወረድም ስላት በፍጹም እኔማ ሰው ተንፋቆ የሄደውን እኔም አያቅተኝም አለች። ከዛ ለመምህር ደወልለት፣ ያለውን ነገር አወራ ነው፣ ችግር የለም አለ። ከዛ በየካቲት አይደለም በታህሳስ 11 ጉዟችን ሄድን። እውነተኛም እዛ ከእንባ ጭምር ነው። በቃ እውነት ለመናገር ንስሐም አልገባን፣ ዝም ብለን ሄድ ነው ከእንባ ጭምር። ቅዱስ ሚካኤል እንግዲህ ልትፈታ አንተ ቪዲዮ አሳይተህናል፣ እንግዲህ ፍታ እስከ መጨረሻ ድረስ ብለን አልነው። እናቴም መጀመሪያ ከመሄዷ በፊት እንግዲህ እዚህ ደጅ ላይ ካደረስከኝ ዋግቻለሁኝ፣ ለክብረ መገለጫ ጥላ ነው የምመጣው አለች። እንዳለች ያ ቀን ደረሰ። ስናመጥ ሰው የሆነ ነገር ብቻ የሆነ በቃ ወይ ሰርግ ዝግጅት እንዳለበት ወይ ደግሞ የሆነ ከውጭ የሚቀበለው ሰው እንዳለበት ነበረ ጊዜው በምጥ ስንጠብቅ የነበረው፣ ወይም አርግዞ ለመውለድ ምጥ አዲስ ልጅ ለማየት እንደሚፈልግ ያንን ደጅ ለማርገጥ ምን ጠብቀው እንደዛ ነበር። እኔም ሆንኩኝ እናቴ። ያው እንዳልኳችሁ ከሌሎቹ ቤተሰቦቻችን ጋር በሙሉ ጸብነን አንነጋገርም፣ በአይነ ቁራኛ ነው የምንተያየው። ግን በቃ አምደው ቅዱስ ሚካኤል ታሪክ ይቀይራል። አምደው ቅዱስ ሚካኤል እኔ ውስጤን ታያለ፣ ልቤን ታያለ። ለእነሱም ክፉ አይደለም፣ ግን ታሪክን ቀይር ብቻ ነው ያልኩት እዛ ደጅ ላይ። እነሱ እኔ ላይ መተት አድርጋብናለች ጠንቋይ ይሉኛል። እኔ ደግሞ እነዚህ ጠንቋዮች የማይሄዱበት ቦታ የለም፣ እኔን ለማጥፋት መተት አድርገዋል እላለሁ። ያየሁት ነገር ግን የለም። በቃ እንደዚህ ነው የሚያስመስለን። ማለት አሁን እንዳትግባቡ ምንድነው የሚያሳየው የሚያሰማችሁ? በቃ አንቺ ለእነሱ ክፉ እንደሆን፣ እነሱ ደግሞ ለአንቺ ክፉ እንደሆኑ እሷ እንደዚህ ነች ይችላል ብሎ ያ እንዲያሳስባቸው ያደርጋል ማለት ነው። ውጥረት የሆነ ነገር ውጥረት የሆነ ታሪክ ብቻ
እንደዚህ አልኩኝ። እውነት መምህር የማልደብቅህ ነገር ልንገርህ፣ እዛም ስንሄድ እዛ የምናመልክበት ቤት እንሄዳለን። እኛም ቤታችን ቡና እናፈላለን፣ እናቴ ጋር ጨሌ አለ። ያንን በዓመት አንዴ ተሰብስበን እናመልካለን፣ እናከብራለን። እዛም የምንሄድበት ደግሞ አውሪያ ቤት አለ። ከዛ እኔ በውስጤ ማለት ነው እውነት ቅዱስ ሚካኤል አልኩኝ። እውነት ነው የምነግርህ፣ እውነት የማምደው ቅዱስ ሚካኤል። ማዘር እንትን ይሉ ነበረ ማለት ያመልኩ ነበረ። በዓመት አንዴ ተሰብስበን ወይ ሰኔ ላይ ወይ ጥር ላይ ቅንጬውም ምኑም ተደርጎ የሚደረገው ነገር ይደረጋል። እንበላለን፣ እንጠጣለን። 3 ቀን ከቤት አትወጣም። እንደ ሱባኤ ማለት እኮ እኔም እንደዛ ቤቴ ቡና አፈላለሁ። የሚደረገውን ነገር ትልላለሁኝ። መሄድም ያለብኝ ቦታ ሄዳለሁ። ያው ግን እኔ ከምን አንጻር ነው ውስጤ እንትን አይደለም፣ በጣም ታማኝ ስለነበርኩኝ ይሄ ከቤተሰብ የመጣ መንፈስ፣ የዛር የአውሊያ መንፈስ ይሄ መያዝ አለበት፣ ይሄን ካልያዘች ህይወቷ ሰላም አይደለም ተብሎ ነው ወደዚህ ውስጥ የገባሁት። በፊት ግን ይሄንን በማላውቀው ሰዓት ይሄን መንፈስ መዋረስ አለባት፣ እሱ መገበር መስገድ አለባት የሚል ተብሎ ነው። ይሄ በባዕድ አምልኮ የተጠመዱ ሰዎች የሚሰብኩት ስብከት ነው። አብዛኛውን ሰው አሁን ትውልዱ እየተጠመደ ያለው ባለፈው እንደውም በእንትን እስከምመጣ ድረስ ማግኘት ፈልጋለሁ፣ ቢሮ መምጣት ፈልጋለሁ እና እስከዛ ድረስ እንደው መስክርልኝ አምደው ቅዱስ ሚካኤል ታሪክ ቀይሮታል ብለሽ እሱንም ደግሞ አቅርቤው በጣም ብዙ ሰው ኮሜንት ላይ የሚገርምሽ ነገር ለአንቺ ደረሰ ለእኛ የሚደርስልን እኛን የሚፍታን ቅዱስ ሚካኤል የኔን ቤተሰብ ቅዱስ ሚካኤል ጎብኘው ፍታልን እያለ በጣም ብዙ ሰው ኮሜንት ላይ እንትን ይል ነበር። እንግዲህ አንቺ በየቀኑ ትከታተያለሽ፣ አንቺ ብቻ ሳትሆኝ ልጆችሽም እነዛ እነሱን ህፃናት አይተው ማዘር የሆነ ልጅ ታሞ እኔ አላወኩኝም ያንን ገደል ያንን መንገድ እያፋቀቀ እኔ ምን አልኩ መሰለሽ? ኧረ ወንድ ልጅ አታሰድብ በማርያም አልኩት። ተነስ እስኪ ብድግ በል፣ ሴቶቹ ቁመው እየሄዱ እንዴት ታንፏቅቃለህ ብዬ ተናገርኩት። የውስጡን ግን ማን ያውቅ ነበር? ቅዱስ ሚካኤል ያውቅ ነበርና የሚገርምሽ ነገር ልጁ ለብዙ ዓመታት ለብዙ ዘመናት ሽንት ቤት መቀመጥ አይችልም። በቃ ውስጡን አድርጎታል፣ እንጨት አድርጎታል። እንደገና መተኛት አይችልም ልጁ። ከዛ በኋላ ልክ ግቢው ጋር ከደረሰ በኋላ እንደ ሰው ሽንት ቤት ተቀመጠ፣ እንደ ሰው ተኝቶ አደረ እና እስኪ አሁን ወደ ላይስ እንዴት ይሄዳለሁ ብሎ ያስብ ነበር። ተስሏል ልጁ ግን አንድ ፍሬ ልጅ ነው፣ ቢያንስ ያ ምናምን እና ቀጥ ብሎ ከሰው ጋር ልክ ኖርማል ሰው አለ እንደሚሄድ ድኖ እዛ ሄዶ ልክ መኪና ጋር ስንደርስ ይኸው ስለቴ አለ። የምን ስለት እዛ ታስገባው ነበር አይደለም አለ። እኔ እንደሰኩኝ እዚህ ገዳም ደርሻለሁ፣ እንደሰው አድርገህ ደግሞ ከመለስከኝ መኪና ጋር ስደርስ ስለቴን አስገባለሁ ብዬ ነበር አለ ማርያም ቅዱስ ሚካኤል። ያንን አይቶ ማዘር እኔ ከዚህ ልጅ እንዴት አንሳለሁ አይደል? ይሄ ልጅ እያንፋቅቅ እኔም እያንፋቅኩ እሄዳለሁ ብለው እንግዲህ ማዘር እግዚአብሔር ይመስገን ህፃናት ልጆች ይዘሽ እነሱን ልጆች ደግሞ አይቶ ከነዚህ ህፃናት እንደታንሳለሁ ብሎ ደግሞ ይመጣል። እውነት ማረና አንተ ሁሉ ጊዜ በትምህርት መካከል አምደው ቅዱስ ሚካኤል ይለያል የምትለው እንዴ? መምህርማ እውነቱን ነው። አምደው ቅዱስ ሚካኤልማ ይለያል። እኔ ብዙ ቦታ ሄጃለሁ፣ እውነቴን ነው የምነግርህ። በጣም ብዙ ገዳም ሄጃለሁ፣ በየውቃቢ ቤትም ብዙ ቦታ ሄጃለሁ። ግን እስኪ ይሄንን ችግር ፍቱ፣ እስኪ ታረቁ፣ በቃ ወደ ሰላም እግዚአብሔር የሚወደው እርቅ ነው ያለን የለም። አብራችሁ እንዳትበሉ፣ አብራችሁ እንዳትጠጡ። እኛ ወደ እርቅ እንኳን ስንሄድ ማነው መጀመሪያ እርቅ የጠየቀው? እናንተ ናችሁ። ይሄ እነሱ ጦስ ወደ እናንተ ይመጣል። ከዛ ትፈራለህ፣ እንደ ሰው አይደለ? ትፈራለህ። ከዛ በቃ ቀና ብላችሁ እንዳትዋቸው፣ በደረሱበት እንዳትደርሱ። ግን ምንም ነገር ነው የምንባለው። እኔ ስመጣ ማለት ነው አምደው ቅዱስ ሚካኤል ሴት በውስጤ ማለት ነው የልብን ያያል አይደለ እያልክ የምትሰብከው መምህር አልኩ። ለአንተም አልነገርኩ፣ ዛሬ ልናገር። እውነት ይሄ ታሪክ ተፈቶ እኔ ከነሱ ጋር ሰላም ሆነን በዚህ በቀይ በግቢያችን በደጃችን ከወንድሞቼ ከአክስቶቼ የማንጠጋገብ አንዱ ወጥቶ አንዱ እስኪገባ እንተማመነ አብረን ነው ተያይዘን ያደግነው። እኔ ግን የሁሉም ታናሻቸው ለወንድሜ ብቻ ነው ታላቅነቴ እንዳልኩ። ስለዚህ ይሄንን ታሪክ ከቀየር እኔ ይሄንን አምልኮ የሚባል ነገር አልፈልገውም አልኩ በውስጤ ማለት ነው። ሁለተኛ የደረሰበት አልደርስም። እኔ እዛም ስመጣ እኮ ቡናውን አፈላለሁ የመጀመሪያውን ስመጣ ማለት ነው። ግን ያው የመጀመሪያው አምደው ስትመጪ ማለት ነው
ከሞላ ጎደል ነኝ ግን እና ያው ቅድም እንደነገርኩ የሰው ስም መጥራቱ እዚህ ቪዲዮ ላይ ስላልፈለግኩ ነው ለአንተ እንደነገርኩ ያ ነው መሰረቴ እና ያንን እዚህ ጋር ይሄንን ያልቀየረ ለእኔ ስለምን ትላለህ አልኩኝ። ከዛ በኋላ ልክ መጣ ንስሐውን ገባ። እነሱም ወደ ሽምግልና እንትን ሲባል በቃ እናንተማ አካላት ልክ እርቁን ጊዜ ኧረ ሁለተኛ የደረስክበት አልደርስም አልኩኝ። ከዛ በኋላ ደግሞ እንዴት ነው መውጫ አሁን ካልወጣስ ከሰባት ትውልድ ምን የሚባል ነገር ስላለ እኔ ራሴ ጉዳይ በሞት ልጆቼ ላይ ይሄንን ጦስ ጥዬ የሚለው ነገር አሳሰበኝ። ያው ቅድም እንዳልኩ ነው እንግዲህ ለማውጣት ካሜራ ጀርባ ብዙ እንትን አለ የተባለውን ነገር ነገርኩ። ይሄ ነገር እንዴት ሊሆን ይችላል? ለምን ቆይ እስኪ በቃ እሱ ጋር ያለው መፍትሄ ብዬ ነውና አምደው ቅዱስ ሚካኤል ለኔ ይለያል። አሁን ከደብረ ዘይት በሌሊት እኔን ቀድመሽ እዚህ ደርሰሻልና እውነትና ሐቁ ነው እኮ እንደዚህ ነው የሚያደርግህ። ምክንያቱም የተደረገልህ ነገር በቤቴ ሰላም። አሁን እኔ በፊት ከነሱ ጋር ተጣልቼ ማለት ነው ቤተክርስቲያን ሴት ያስጠላኛል መሄድ። ለምን አልጸዳሁማ፣ ንጹህ አይደለሁኝማ። እዛ ጋር ሄጄ መምህሩ የሚለውን ነገር ዝም ብዬ ነጠላ ተከፋፍኜ ብቻ በወጥ እንዳልከው ቅድም እግዚአብሔር ያያል አይደል? ስለዚህ ውስጤ የሆነ በቃ የባዶነት ስሜት ነው የሚሰማኝ። ሽንቅቅላለሁ አለመሄድ ነፃነት አይሰማኝም። እዚህ ጋር ጸብ አለ፣ እርቁን አላደረኩም፣ እምቢተኛ ነኝ። እዚህ ጋር ይሄ ባዕድ አምልኮ አለ። ስለሱ ሲሰበክ ስሰማ እኔ መቼ ነጽቼ ነው እዚህ ደጅ ላይ የቆምኩት እላለሁ። ከመሄድበት ማልሄድበትን ቀን እመርጣለሁ ክርስቲያኑ ላይ ያንን ስለማስብ። ግን ቅዱስ ሚካኤል ውስጤን ያውቅ ነበርና እንግዲህ በአንተ በባሪያው ላይ አድሮ ይሄን ቪዲዮ አየው። እኔ ዘፈን ነው ማዳምጠው፣ አልወድም እንደዚህ አይነት ነገር። በቃ መስሪያ ቤትም ዘፈን ነው ማዳምጠው እና እንደዚህ አይደለሁኝ። በጣም እኳኳላለሁ፣ ሜካፕን ባልጠግብ አልጠቀም፣ ኩል እኳላለሁ፣ የምለብሰው ሱሪ ነው። በጣም ዘናጭ ከሚባሉት ሰዎች ነኝ እውነት ለመናገር። ዛሬ ታሪክ ተቀይሮ እግዚአብሔር የተመሰገነ ይሁን። አምደውን ካየሁም በኋላ ግን የምን ኩል የምን ሊፕስቲክ በቃኝ አልኩ። እውነት ለመናገር እውነት ፎቶዎቼን ባሳየህ አንቺ ነሽ ትላለህ። ያው ብዙ ዓመት በውጭ ኖሬያለሁ። ከመጣሁኝም ብዙ በተቀናጣ ቤተሰብ ውስጥም ባይሆን ያው ለቤተሰብ ተዛዝነን እናታችንን አዝነን በብዙ ችግር ውስጥ ያለፍኩ ሰው ነኝ። ዝም ብዬ አይደለም ሁሉ ነገር የተገኘው። በጣም ከልጅነቴ በብዙ ችግር ውስጥ በዛ ችግር ውስጥ ግን ሳልፍ ቤተሰቤን ሳረሳ መርዳት ያለብኝን ረድቼ ሰው የሆነ ነገር ሆነ ከተባለ ለዛ ሰው በገንዘባችን በሀሳብ ሆኜ የኖርኩና እዚህ ጋር የደረስኩ ሰው ነኝ። ግን እግዚአብሔር ደግሞ እንግዲህ የማታ ይበልጣልና አምደው ቅዱስ ሚካኤል ለእኔ ትልቅ ስራ ሰርቶልኛል። ልጆቼንም እንግዲህ ትልቅ ደረጃ እንዲያደርስልኝ ነው የምፈልገው። ዛሬ ትዳሬን ቢፈርስ ነገ ደግሞ እግዚአብሔር የሚሰራውን አላውቅም። እርኩስ መንፈስ ነው ትዳራችንን የሚያፈርሰው። እኔ ባለቤቴ መጥፎ አይደለም። አሁንም ድረስ እኛ እንደዋወላለን፣ ልጆቹ የሚያደርገውን ነገር ያደርጋል። ግን ምንድነው የእርኩስ መንፈስን አሰራር ካላወቅበት ተጎዳሁኝ። በእኔ በተለይ ተጎዳሁ። ገባ? ቤት መፍረስ፣ ጤናህን ማጣት። 2 ጊዜ ነው ኦፕሬሽን የሆንኩት። ግን ምንም ከዛ ምን ማለት ጀመርኩ እየለመንኩ ቡናውን እያፈላሁልን የሚደረገውን አድርጌ የተባልኩትን እያደረግኩልን ለምንድን ነው ልታመመው ማለት ጀመር። ሰላም የማላገኘው በረከትም ማጣው ከቤተሰቦቼ የተራራኩት ከትዳሬ ማለስማማው ለምንድን ነው? ጥያቄ መጣ። በእውነት ነው የምነግርህ። በእውነት ለምንድን ነው አንድ ሰው እኮ ይሄ ነገር ይሄ ነው የሚያሳምማት ከተባለ ያንን ከያዘ መታመምም የለብኝ፣ ሰላም ማግኘት አለብኝ። ልጆቼም ሰላም መሆን አለባቸው። የኔ ግን በተቃራኒው እንደዚህ አይደለም። ምንድን ነው ያለው ነገር? አምደው ቅዱስ ሚካኤል እንግዲህ ሰዓቱና ጊዜው ቀኑ ሲደርስ እሱ በአንተ ላይ አድሮ ይሄን ቪዲዮ አይቼ በቪዲዮ ነው ስልክ እዛ ላይ ስለተቀመጠ ተደዋውለን እዚህ ጋር ደርሰናል። እኔ ቃላት ያጥረኛል የፍቅሩን እውነት አንተ እንደምትለው ወንድሜ መምህር ይለያል የሚለው ይለያል። አሁንም ከካሜራ ጀርባ እንግዲህ ብዙ ያወራናቸው ነገሮች አሉ። እንደ ወንድምነትም እንደ መምህርም አደራውን አንተ ላይ ጥያለሁ። እየተመካከርን ለአምደው ቅዱስ ሚካኤል ደግሞ የነገርኩት ነገር አለ። ዛሬ እዚህ ቪዲዮ ላይ ነው አይደለም። ሲደርስ ደግሞ በጊዜ ሲደርስ ብኖርም ባልኖርም ምስክርነቴን በአንተ በኩል ተሰጥቶ ግን ቃሌን ላላጥፍ የነገርኩት ነገር አለ። ያሳካልኝ። አገራችንን ሰላም ያድርግልን፣ ህዝባችንን ሰላም ያድርግልን። አዎ የሰላሙ ጉዳይ ነው የሚያሳስበን። ከግራም ከቀኝም የሚነፍሰውን የሰላሙ ጉዳይ ያስተካክልልን። ለእናንተም እድሜ ከጤና ይስጥልን። ዘመናችሁን የበረከት ዘመን ያድርግልን።
እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን። እንግዲህ ውድ አድማጭ ተመልካቾቻችን እህታችን ይህንን የመሰለ አሁን አንዳንድ ሰው ምን ይሆናል መሰለሽ በውስጡ ችግር አለ። ግን አሁን እንደዚህ ችግሩን አሁን አንቺ ድፍር ብለሽ ከኔ ሰው ይማር ነው። አሁን እኔ አንዳንዴ ምን አለ መሰለሽ አባቶቻችን በእሳት ስለት እስራት እየገጠማቸው አያፍሩ ስለ ክርስቶስ ሲናገሩ። አሁን እኛ ስለዛ ጓዳ ውስጥ ስላስቀመጥ ነው ክርስቶስ ስላደረገልን ቅዱሳኑ በቃል ኪዳናቸው ስላደረጉልን ነገር ለመመስከር ይከብደናል። ለምን እንደሆነ አላውቅም። ጠንቋይ ቤት ሲሄድ ያላፈረው እዚህ ጋር ወጥቶ ከዛ ከጥንቆላ ቤት ከስራት ከሞት ከጨለማ እግዚአብሔር አላቆት ነፃ አድርጎት ከባርነት ወደ ልጅነት መልሶት እግዚአብሔር ይሄን አደረገልኝ ብሎ ለመናገር የሚያፍር ሰው አለና አንቺ ደግሞ አረ ሰው ይማርበታል ነይ ስልሽ ፈቃደኛ ሆነሽ ደስተኛ ሆነሽ በቃ ማለት አንዳንድ ሰው ከበጀርባ ያሳልፈው ማውራት መናገር አይፈልግም። ለምሳሌ ያንን ቪዲዮ የሚያስፈልገው ለምንድን ነው? ያንን ቪዲዮ አይተው ነው። አንቺ ቪዲዮውን አይስላየሽ ነው እንትን ያልሽው። ያንን ቪዲዮ አይተው ማዘር እኔ ከዚህ ልጅ አላንስም ብለው መጡ። እግዚአብሔር ደግሞ አላሳፈረም። አምደው ቅዱስ ሚካኤል ይለያል። በጣም ብዙ ምስክርነት አለ። ያላደረገው የለም ያልተነገረለት እንጂ ያላደረገው ለሰው ያላደረገለት ሰው የለም። ያልተነገረለት ያልተመሰከረለት በጣም ብዙ ነገር አለ። አሁንም ያንቺን ህይወት ጀምሮታል። እንግዲህ በቤት ውስጥ አሁን ያ ጨሌ ነው የሚቀረው። ጨሌው ደግሞ ጌታ አባቱ ጭልል ብሎ ነው የሚወጣው ከዛ አካባቢ። ንስሐ ከገባችሁ በኋላ ንስሐ ተቀበሉና ከዛን በኋላ ወደ ስጋው ደግሞ ወደ ቅዱስ ስጋው ወደ ክቡር ደሙ ነው ያለን ወደ መጨረሻው ስቴፕ አይደለ? ይሄ መጨረሻው ሰማያዊ ዋጋ የምንቀበልበት ማህተማችን ነው። ወደ መንግስተ ሰማያት ለመግባት ማረጋገጫ ማህተም ነው። የበዓላንድ ባለስልጣን ቢሮ ሄደሽ ከዛ መስሪያ ቤት ከዛ ባለስልጣን ድጋፍ ወይም ደግሞ ፍቃድ ለማግኘት እንዳገኘሽ የሚታወቀው በማህተቡ ነው። እኛም ደግሞ ወደ መንግስተ ሰማያት ለመግባት ማህተማችን ምንድነው? ቅዱስ ስጋው ክቡር ደሙ ነው። በንስሐ ታጥበን ጸርተን ሙሽራ እንሆናለን። በደመ መለኮቱ እንታተማለን ማለት ነው። ስለዚህ የሚቀረው እሱ ነው። እሱም ደግሞ በቅርብ ጊዜ ይሆናል። ምንም ችግር የለም። ይሄ ምንም ዳገት ቁልቁለት አይወስድም። ትልቁ ነገር ከውስጥ ነው፣ ከልብ ነው። እምነት ከልብ ነው አይደል? ከልብሽ ካመንሽ በኋላ ያ ነገር ፈረሰ። አሁን ቅዱስ ሚካኤል ስራ እየሰራ ነው። አንቺ ቤት እኮ ያለው ቅዱስ ሚካኤል ነው። ያ ጨሌ ኃይል የለውም፣ ክብር የለውም፣ ቆሻሻ ነው። አሁን አንቺ በጣም ብዙ ተጋድሎ እያደረግሽ ነው በህይወትሽ። በነገራችን ላይ ውድ አድማጭ ተመልካቾቻችን ወደ ክርስትና ህይወት እንደጥልቅ ብላችሁ ስትገቡ ዝም ብሎ የሚገባ አይደለም። ጠላት ዝም ብሎ አያያችሁ፣ ፈተና ያመጣል። አሁን አንቺ ተጋድሎ ስትጀምሪ ፈተናውን ጎን በጎን ነበረ። በጣም ብዙ እኔ እኮ አሁን ብዙ ያልነገርኩህ አለ ያው ሰዓት እሻማለሁ ብዬ እንጂ ከሚገርምህ እንደውም በጣም ሰው ሊሰማው የሚገባው አንድ እንትን አለ የምትቀጠቅጥበት በመቁጠሪያ አለ። ከአንተ እኩል አብረን የምንሰግደው ከሚገርምህ የወረደ አለ ቪዲዮ ላይ ስትሰግድ እንሰግዳለን። ያው አንተ ግን እንትኑ ስላለ ልብዱ ስላለ በሚያስገርም ሁኔታ ማታ 3 ሰዓት ሲሆን ተሰብስበን ልጆቼ ሳይቀሩ እናቴ የታለ የለም ምናምን ልክ ያንተን ታህሳስ 11 ለመሄድ ፕሮግራም እያደረገን ከአንተ ጋር ተደዋውዬ ትልቅ ሞባይል ጠፋብኝ። ነግሬሃለሁ አስደውይኝ ብሎ ነው ፈተናው። ከዛ ነው የጀመረው። ቀኑ እሑድ ነው። የሆነ ጥሪ ነበረብኝ። ብቻዬን የወጣሁት ለባብሼ ወጣሁና እስኪ ሆቴል ካርድ አልቆብኝ ነው አስደውይኝ አለ። እንደ ሰው ተራራለን ሰጠሁት። ወዴት እንደገባ አላውቅም። ተሰወረ። ስልኩ ጠፋ ማለት ነው። የ25,000 ወይም የ30,000 ብር ስልክ ይሆናል። ከውጭ ነው ደግሞ ፎቶቼ ላኩልኝ። ምንም አላልኩኝም። ማታ ማታ በዛ ቪዲዮ እንጸልይበታለን። ስገባ ልጆቼ የሆኑ እናቴ ያንን ይጠብቃሉ። ምን ልበል? ቀኑ እሑድ ነው። ብር የለኝም፣ መግዛት አልችልም። በጣም ከሚገርምህ ነገር ፈተናው ከዚህ ነው የጀመረው። ገና ልመጣ ስል አንተ ጋር ተደዋውዬ እኮ ሁሉን ነገር እንትን ብዬ ጨርሻለሁ። 3 ቀን 4 ቀን ነው የቀረው። ከዛ ጠዋት ምነው ዛሬ አንጸልይም እንዴ ሲሉኝ ቤተሰቦቼ እናቴ፣ በዚህ አጋጣሚ እንግዲህ ስልኩን መጥፋቱንም ታውቂ ይሆናል አታውቅም። እናቴ እስካሁን አላወቁም። አዘርቂያታለሁ። ያው ለምን በጣም ጭንቀታም ስለሆነች። ከዛ
አይ ወድቆብኝ አልኩኝ። ለበጎ ነው የዋሸሁት። ውሸቴን እንግዲህ ይቅር ይበለኝ ዛሬ ልናገር። ወድቆ ሰሪ ቤት እንትን አልኩት። ዛሬ እሑድ ስለሆነ ሲሙንም የማወጣው ነገር ነው፣ ነገ እንጸልያለን አልኩት። ምንም ነገር እንዳልተናደድኩ ነው የምነግርህ ወንድሜ፣ ተመስገን ለበጎ ነው። ፈተናው ከዚህ ጀመረ አልኩኝ። ከዛ ይዛለታ በቃ እናቴ ደግሞ የሆነ ታውቋታለች፣ ቅር ብሏት ነው ያለችው። አይ ምንም አልሆንኩም ተበላሽቶ ነው። ብታምነኝም ባታምነኝም እግዚአብሔር የተመሰገነ ይሆናል። ምድር ቅዱስ ሚካኤልን የማሳፍረኝ ጌታ ይዣለሁኝ። ያውቀኛል ከልጅነቴ። የሰው ፍቅርና የሰው መውደድ አለ፣ ደስ የሚለው ነገር። ከዛ ብድር ከሰው ጠየቅኩኝና በ14,000 ብር ይሄኛውን ስልክ ገዛሁ። ከዛ ሲሙን ምኑን ወዲያ ያደረኩና ሰኞ ዕለት ስገባ አውርጄ በሙሉ ያንተን ቪዲዮ እንደነበረ ለማንም ሰው ሳልናገር እስካሁን ቤተሰብ ያውቅም ማለት ነው። ወንድሜ ብቻ ነው ያውቀው። ወንድሜ ያውቃል። እህቴ ይጥፋ ጦስሽና ይጥፋ አውቆ ነው እኮ ሊፈትነኝ። በቃ እኔ ቆራጥ መሆኔን ስላወቅኩኝ በቀል መሆኑ ነው። አሁን እሱ ሊበቀልሽ ስለፈለገ ያንተን አሁን እንዳናይ ጠፋ ማለት ነው። እኔ ግን አወረድኩት። ከዛ መጣን፣ ደርሰን ተመለስን። ልክ ተመልሰን በ3ኛ ነው ምናምን ልጄ በጣም ታመመ። እንደውም ደውለህ አንተ ሁሉ ጸሎት አረክልኝ። በቃ ሊሞት ደረሰ። ከዛ 10,000 ብር ወጥቶ በግል ሆስፒታል ተኝቶ ታከመ። እኔ ብር አይደለም የምፈልገው ልጄ ነው አልኩኝ። ተሻለልኝ ልጄ። ከዛ ምን ቢሆን ጥሩ ነው የቅድስት አርሴማም የቅዱስ ሚካኤልንም ጸሎት እያደረገ የወይራ ዘይት ተብሎ ጸሎት የሚደረግበት የምትጸልይበት አለ። በቃ ያንን ነው ውሃ በባልዲ አድርገን ማታ ማታ ተንበርክከን በሚገርም ሁኔታ እግዚአብሔር እንደመረጠን የምናውቀው ችላ አንልም። ከዛ ስንል ጠዋት ተነስተን ማታ እኮ ደህና ነኝ፣ እንጀራ ጋግሬ ምን ብዬ ጥምቀት ሄጄ ታቦት አውጥቼ ምን ብዬ ሰላም ያደርኩት ዳቦ ተገዝቶ ምን ተብሎ ጠዋት የሆነ በቃ እንዲቀጥቀጥቀጥቀጥቀ ነገር ያደርገኛል እና ያንን እየቀጠቀጥኩኝ ስጸልይ ያዛጋኛል፣ እንባዬ ይወርዳል፣ እግሬን መሰብሰብ ያቅተኛል። አንዳንድ ቀን መቆም ሰቅተኝ ታባክ አውቀናል ቁጭ ብዬ ሁሉ ጸልያለሁ። እውነት መምህር እና መቁጠሪያውን አላገኘሁኝም። በጧፍ ነው። ከዛ ድግ ካልኩኝና ያንን ማታ ጸሎት ያደረግኩበትን ጸበል ልጆቼንም እኔንም 7 ቀን ነው የተጠመቅነው። ስጠመቅ በቃ ሰው ጸጥ ይላል። ጸጥ አልኩኝ። ሸዋር ቤት እንደዚህ ያለ ሸዋር ቤት ከዛ አይኔ ጭልም እንዴት ልቁ። ከዛ ወንድሜ ደርሶ በግድ ይዞ ሊሳሉን ቤት ፍራሽ አለ እዛ ላይ አስተኛ። ከዛ አልሰማም አለማ ለ3 ቀን። ከዛ ታባ ካንተርኩስ መንፈስ ይሄንን ነው እንደምታረገው ያ የተዘጋጀ ነገር በዓል ሳይመስለን ጥምቀት አለፈ። ከዛ ፈተናው ቀጠለ። ብቻ ግን ተበግሬ አላውቅም። ሆን ብለህ ነው ይሄንን የምታደርገው ስል ይሄ ታሪክ ደግሞ ሲሰራ መጨረሻ ደውዬ ነገርኩህ አይደል? እንደታመምኩኝ ደውዬ ነገርኩህ ልጄም እንደታመመ። ከዛ እናቴ ብቻ የተለያዩ ፈተናዎች ገጠሙ። ግን ከጀርባ ደግሞ ቅዱስ ሚካኤል የራሱ ሊያደርገኝ መርጦኛልና የፈጠረኝ አምላክ የፈጠረውን ፍጡር አይረሳምና ያ ሁሉ አለፈ። ዳግመኛም አስደስቶኝ ደጁ ላይ ለመርገጥ አበቃኝ። ደጁ ላይ ደግሞ አሁን ስመጣ ማለት ነው ብር የለኝም ምንም ነገር። ምክንያቱም ሁሉም የእሱ ምስክርነት ነው። የለኝም ምንም። እንዴት ነው ማደርገው? እናቴም ትላለች እንዴ ልጄ ታይቶች ነበር እንዴ የሆነ ነገር ከተደረገልኝ በወር ቢሆን እኮ እመጣለሁ ትይ ነበር አለች። አዎ እንደሚያደርግልኝም ደግሞ ተማመን ነበረ። ለምን እኔ ቀድሜ ብዙ ራይ አይ ነበር። ቅዱስ ሚካኤል እኮ በክንፉ እንደዚህ መጥቶ መኝታ ያጠገብ ይቆማል። እውነት ለመናገር እውነት ይሄው አላምደው ቅዱስ ሚካኤል ምስክሬ ነው። ከዛ እንዲህ ክንፉን ዝግት አድርጎ እኔ እኮ ወንጀለኛ ባሪያ ነኝ፣ እንዴት ነው እኔ ጋር እንደዚህ የቆመው? እግዚአብሔር እነሱ ነው ማለት ነው ውስጤ እላለሁ ለራሴ። ከዛ ደግሞ ኪዳነ ምሕረት 2 ቀን እንደዚህ ይሄ ሰማያዊ ነው ልብሱ አይደል? ከዛ ልክ እንዲህ አልጋዬ አጠገብ ከዛ እንድስል ቆማለች። ቅዱስ አልኩኝና ለሰዎች ነገር ስነገር ኪዳነ ምሕረት የለችም እንዴ? ኧረ አለች። እሷ ፈልጋሽ መጣች፣ አንቺ ግን እሷን ፈልገሽ አልሄድሽም። ቤት ቶሎ ሂጂ አለ። ከዛ ሂጂ አልቅሼ ጸሎት ቤተክርስቲያን አለ ደብረ ዘይት ቅድስት ኪዳነ ምሕረት አለች። ሂጂ አልቅሼ በቃ ነግሬያት መጣሁ እና ይመጡ ነበረ ታቦቶቹ። በቃ ከእንትን ጀምሮ ነግሬሃለሁ፣ ከስውሯ ጀምሮ ለስውሯ የተሰጠኝን ነገር በቃ ከዛ ጊዜ ጀምሮ መላእክቶች ይመጣሉ።
እኔ ነኝ ያልገባኝ፣ እነሱ ግን መርጠው ነበረ። እግዚአብሔር የተመሰገነ ይሁን ለዚህ ሰዓት ለዚህ ቀን ስላደረሰኝ፣ እናንተንም ስላገኘሁኝ ተደስቻለሁ። እውነት 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 እግዚአብሔር በሚያውቀው ምክንያቱም ሊመርጥክ የራሱ ሊያደርግ ሲፈልግ ይልክልሃል፣ ምክንያት ይልክልሃል። እናንተን አሁን እንደ ምክንያት ልኮ ይሄ ሁሉ ታሪክ የተቀየረ እኔ በጣም እፈራለሁ። እንደዚህ እንኳን አይደለም ሚዲያ ላይ ብዙ እንትን የምል ሰው አይደለሁኝም፣ ግን የተደረገልህ ነገር ደግሞ ሲሆን ደስ ይላል። ከዛ ልሄድ ስነሳ ከህርቁ በኋላ ወደ እናንተ ወደ አምደው ቅዱስ ሚካኤል አንድ ታሪክ አምጣልኝ፣ ደጅህማ እመጣለሁኝ አንድ ጊዜ ብዬ ስል እቺ እህቴ እንግዲህ ያው እሷም አብራ አንድ ላይ ጸብ ውስጥ አለችበት፣ አክስቴ ናት የእናቴ እህት። ከዛ እንዲህ እያልኩኝ ቀረጻ ላይ ሆኜ ነው ምን ነው። ከዛ ያው እቺ አክስቴ ናት የእናቴ ታናሽ እህት፣ ለእኔ ታላቅ ናት። አረብ ሀገር ነው ያለችው ረጅም ዓመት። ከዛ ኢሚዲየት ነው በቃ ጸቡም እሷም አለችበት ጸብ ውስጥ። ደወልኩላት፣ በቃ ሰላም ወርዷል፣ ምንም እንዳታስቢ፣ እኔ ታናሽ ነኝ፣ ያጠፋሁሽም ነገር ካለ የበደልኩሽም ነገር ካለ ሳውቅም ይሁን ሳላውቅ ይቅርታ አልኳት፣ ራሴ ማለት ነው። ከዛ ስልኬን አታውቅም ነበር። ሌላ ደግሞ ያክስታችን ልጅ አለች፣ ለእሷም ነገርኳት። ደስ ብሎኛል፣ በቃ ይሄ ነገር ደስ ብሎኛል። እኛ ቤተሰባችን እንደዚህ አይነት ክፋት የለውም፣ መሰባሰባችን እንኳን አንቺንም ለዚህ ያበቃሽ አለች።